ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ማን ሚዲያ ትንታኔ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ ዜናዎችና አንድ ዋና ሐሳብ አለ። እሱን ሐሳብ አንስተን እንተነትናለን ማለት ነው። ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ፕሮግራሙ የማልፍ ይሆናል። የትም እንዳትሄዱ። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር በማድረግ የማን ሚዲያ ቤተሰብ ይሁኑ። ተመልሻለሁ ውድ አድማጭ ተመልካቾቼ። በመጀመሪያ ወደ ዜናዎቼ ነው የማልፈው። የመጀመሪያውን ዜና አሁን አቀርባለሁ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ 35ኛውን የግንቦት 20 የድል በዓል ምክንያት በማድረግ ባስተላለፉት መልእክት ላይ አሁን ባለው የህወሓት አመራር ላይ ጠንካራ ትችት መሰንዘራቸው ተሰምቷል። አቶ ጌታቸው አመራሩ የህወሓት ትርፍራፊ ሲሉ የፈረጁት ሲሆን የትግራይ ወጣቶች በጅምላ እየታፈሱ መብታቸው እየተረገጠ መሆኑንና ይህም ከኤርትራ መንግስት አሰራር ጋር ተመሳሳይ መሆኑን በምሬት ገልጸዋል። የትግራይ ህዝብና ወጣቶች ለስልጣን እርካታ ሲል መብት እየነጠቀ ያለውን ይህንን አፋኝ አመራር ለማስወገድ ትግላቸውን እንዲያጠናክሩም ጥሪ አቅርበዋል። ወደ ቀጣዩ መረጃ ሳልፍ በማዕከላዊ ትግራይ ዞን ጉያ በተባለ አካባቢ የሚገኙ የወርቅ ማዕድን ቦታዎችን በይዞታነት ለመቆጣጠርና ለግል ጥቅም ለማዋል ሲባል በህወሓት የጦር ክንፎች መካከል የተኩስ ልውውጥ መጀመሩ ተሰምቷል። ግጭቱ የተቀሰቀሰው አርሚ 60 የተባለው የጦር ክፍል የወርቅ ቁፋሮ ቦታውን ሙሉ በሙሉ ለራሱ ብቻ ለመያዝ ታጣቂዎችን በማሰማራቱና በሌላኛው የተደራጀ የጦር ቡድን በኩል ጠንከር ያለ የተኩስ ምላሽ በመሰጠቱ ነው። ይህም የተፈጥሮ ሀብትን ለብቻ የመዝረፍ ፍላጎት የወለደው የእርስ በርስ ውጊያ በቡድኑ የጦር መሪዎች መካከል ያለውን ከፍተኛ የጥቅም ግጭትና የውጥረት መባባስ ጫፍ ላይ መድረሱን የሚያሳይ ነው ተብሏል። ወደ ቀጣዩ መረጃ ሳልፍ በጋሞ ዞን ምዕራብ አባያ ወረዳ ቆርካ ኬላ ላይ መነሻውን ሐዋሳ ያደረገና 18 ኤርትራውያን 11 ወንዶችና 7 ሴቶች በህገ ወጥ መንገድ ሲያጓጉዝ የነበረ ዶልፊን ተሽከርካሪ ከናሽከርካሪው በቁጥጥር ስር መዋሉን የወረዳው ፖሊስ አዛዥ ረዳት ኢንስፔክተር አምሳሉ ሃንቆ ገልጸዋል። ግንቦት 20 ቀን 2018 ዓ.ም ከምሽቱ 5 ሰዓት አካባቢ የተከናወነው ይህ የቁጥጥር እርምጃ ከህብረተሰቡ በደረሰ ጥቆማ መሰረት መፈጸሙን አዛዡ በሀገርና በህዝብ ላይ ከፍተኛ ተጽዕኖ በሚያሳድረው በዚህ ህገወጥ የሰዎች ዝውውር ላይ የተሰማሩ አካላት ከድርጊታቸው እንዲቆጠቡ በማስጠንቀቅ በአሽከርካሪው ላይ የምርመራ ማጣራት እያካሄደ መሆኑን ገልጸዋል። በትግራይ ክልል ከሚካሄዱ የግዳጅ ወታደራዊ ምልመላ ወይም አፈሳ ያመለጡ የአይን እማኞች በሰራዊቱ አባላት እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ገለጹ። ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ዓ.ም በዛላምበሳ ከተማ በቁጥጥር ስር ውሎ ወደ ሐይቅ መሳል ወታደራዊ ማሰልጠኛ ጣቢያ ተወስዶ የነበረ ወጣት ጎይቶም ገብረስላሴ ለኢትዮጵያ ኢንሳይደር እንደተናገረው በማሰልጠኛው አዳራሾች ውስጥ ከአሰቃቂ ድብደባ እና እስር ጋር በግዳጅ የአካል ብቃት እንቅስቃሴ እንዲሰሩ የሚገደዱ በግምት 700 የሚሆኑ ወጣቶች ይገኛሉ። የስልጠና አዛዦቹም ጠላት ሊወረንና ዳግም ጄኖሳይድ ሊፈጽምብን እየተሰባሰበ ነው በሚል ምክንያት ወጣቶቹን ለውትድርና እያስገደዷቸው መሆኑን እማኙ አጋልጧል። የፌዴራል ስርዓቱ የህዝብን ደህንነትና ፍትሐዊነት ማረጋገጥ ካልቻለ በትግራይ ክልል የሚነሳው የነጻ ሀገር ምስረታ ጥያቄ ብቸኛው አማራጭ ሊሆን እንደሚችል የቀድሞ የመከላከያ ከፍተኛ መኮንን ሜጀር ጀነራል ክንፈ ዳኘው ገለጹ። ጀነራሉ ብርሃሾ ከተሰኘ የህዝብ መገናኛ ዘዴ ጋር ባደረጉት ቆይታ በህገ መንግስቱ የተቀመጠው የራስን እድል በራስ የመወሰን መብት በወረቀት ላይ ብቻ የሚቀር ሳይሆን በተግባር መተርጎም ያለበት ህጋዊ መሰረት መሆኑን አብራርተዋል። ይህ ራስን የማስተዳደርና የመገንጠል ሂደት ከታችኛው የፖለቲካ መዋቅር ተነስቶ በህዝበ ውሳኔ የሚጠናቀቅ ህጋዊ አካሄድ እንዳለው የጠቀሱት ጀነራሉ በሀገሪቱ የወደፊት አብሮ የመኖር እጣ ፋንታ ላይ አዲስ የፖለቲካ ክርክሮች እንዲነሳ ማድረጋቸው እየተነገረ ይገኛል። ከተለያዩ የፖለቲካ ወገኖች ጋር በመሆን የሽግግር መንግስት ለመመስረትና የመንግስት መለዋወጫ የሰነድ እቅድ ይፋ ለማድረግ ሲንቀሳቀስ የነበሩት ታዋቂው ፖለቲከኛ አቶ ልደቱ አያሌው የመሰረቱት ስብስብ አባላት በመልቀቃቸው ለብቻቸው መቅረታቸው ተነገረ። አቶ ልደቱ በውጭ ሀገር የሚገኙ ፖለቲከኞችን በማስተባበር በሚሊዮኖች የሚቆጠር ህዝብ የሚሳተፉበት የኢንተርኔት ንቅናቄ ለማድረግና በተቀመጠው የጊዜ ገደብ ውስጥ የሽግግር ሂደቱን ለመጀመር አቅደው የነበረ ቢሆንም ከሰሞኑ በነበረው የመግለጫ ዝግጅት ላይ የኦሮሞና የሌሎች ወገኖች ተወካዮች ሳይገኙ ቀርተዋል ተብሏል። የነዚህ ልኡካን አለመገኘት በአቶ ልደቱ የሚመራው ግብረ ኃይል መፍረሱንና የፖለቲካ ጥረታቸውም ብቻውን የመቅረት አደጋ እንደገጠመው ማሳያ መሆኑን ወቅታዊ መረጃዎች እየጠቆሙ ይገኛሉ። በምዕራብ ጎጃም ዞን በደንበጫ ከተማ የትራንስፖርትና የንግድ እንቅስቃሴዎች ያለምንም መስተጓጎል በመደበኛው ሁኔታ እየተከናወኑ መሆኑ ተገለጠ። ታጣቂው ቡድን ከግንቦት 21 ቀን
2018 ዓ.ም ጀምሮ ለ5 ተከታታይ ቀናት መንገድ መዝጋቱን የሚገልጽ የፕሮፓጋንዳ ወሬ ቢያሰራጭም እቅዱ ሳይሳካ መቅረቱንና በዛሬው ዕለት የተዘጋ መንገድ እንደሌለ ተረጋግጧል። ህብረተሰቡ ባልተረጋገጡ አሉባልታዎች ሳይረበሽ መደበኛ የዕለት ተዕለት ስራውን እንዲያከናውንም መልእክት ተላልፏል። በምዕራብ ጎጃም ዞን ሰከላ ወረዳ ማርታ በተባለ ልዩ ቦታ የምስራቅ እዝ አንድ ክፍለ ጦር ባደረገው ድንገተኛ የኃይል ስምሪት በታጣቂ ቡድን ላይ ከባድ እርምጃ መውሰዱን የክፍለ ጦሩ አዛዥ ኮሎኔል ጀማል አማን አስታወቁ። በተካሄደው በዚህ ዘመቻ የቡድኑን አመራር ጨምሮ ከ13 በላይ አባላት መደምሰሳቸውን የገለጹት አዛዡ በርካታ የክላሽንኮቭ ጠመንጃ፣ ኋላ ቀር መሳሪያዎች፣ የመገናኛ ሬዲዮዎች፣ የእጅ ቦምቦች እንዲሁም የብሬንና የክላሽ ጥይቶች በቁጥጥር ስር መዋላቸውን ጠቁመዋል። ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስላሉ። አሁን ደግሞ ለዛሬ ወደ ተመረጠው የመወያያ አጀንዳ የምናልፍ ይሆናል። በመወያያው አጀንዳ ላይ እናንተም የራሳችሁን ሀሳብ በኮሜንት መስጫው ላይ እንድትሰጡ እየጠየቅኩኝ ከመሸጋገሪያው በኋላ የምመለስ ይሆናል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሻለሁ። ውድ አድማጭ ተመልካቾቼ ወደ ዕለቱ የመወያያ አጀንዳ ነው ማልፈው። ያቺ ጀግና እናት ለአንድም ለሁለትም ሳይሆን ለ3 እና ለ4 ልጆቿ ሀገር ይኑር ህዝብ ይውደቅ ተብላ በፕሮፓጋንዳ ማዕበል ተገፍታ ልጆቿን ሳትሰስት የሰጠች የትግራይ እናት ዛሬ የት ነው ያለችው? በዚህ ጉዳይ ላይ ነው የምንወያየው ማለት ነው። ዛሬ በረሃብና በጥም ተጎሳቁላለች እቺ እናት። ማዕዷ ባዶ ሆኗል። ተስፋዋ ከስሟል። እለት እለት በጉልበቷ ተንበርክካ የእናቶች የመጨረሻ መጠጊያ ወደ ሆነው ወደ ፈጣሪዋ እያለቀሰች ትገኛለች እቺ እናት ማለት ነው። ፊቷ በሐዘን በእንባ ታጥቦ የማይመጡ ልጆቿን እየናፈቀች ትገኛለች። ቤቷ ባዶ ሆኗል። ጨንቋታል፣ ግራ ገብቷታል። የህወሓት መሪዎች ግን የዚች እናት ስብራት ምንም አልመሰላቸውም። የነዚህ እናቶች እንባ ምንም አልገደዳቸውም። ጭራሹኑ የነዚህ ሰዎች እንባ ለነሱ ህዝቡ ቁጥር እንጂ ነፍስ እንደሌለው እንዲያስቡ አድርጓል። 1 ሚሊዮን ትግራይ ቀርቶ ሙሉ የትግራይ ህዝብ ቢያልቅና ቢጠፋ ደንታ የላቸውም እነሱ። የህዝቡ ሰቆቃ ለነሱ የዓለም አቀፍ ረድኤት ድርጅቶችን መለመኛና የስልጣን ማራዘሚያ ቁማር ብቻ ነው። ይሄንን በደንብ ያውቃሉ ህወሓቶች። ለዛም ነው የእናቶች እንባ የእናቶች መሰቃየት ምንም ያልመሰላቸው። የወጣቶች ወደ ጦርነት መግባት ደስታቸው የሆነው በዚህ ምክንያት ነው። ትናንትና በአዲስ አበባ የስልጣን ማማ ላይ በነበሩበት ወቅት በዛ በወርቃማ ዘመናቸው ገንዘብን እንደፈለጉ ሲያደርጉ ስልጣንን እንደፈለጉ በሚያደርጉበት ሰዓት የትግራይን ህዝብ ለወደፊቱ የጥፋት አጀንዳ ማገዶ እንዲሆን አስልተው ነበረ ሲሰሩ የነበረው። ዛሬ በትግራይ መሬት ላይ ለሚታየው ረሃብና እንባዎች በሙሉ ተጠያቂው ይሄ ድርጅት ነው። ቤተ መንግስት ውስጥ ተቀምጦ ህዝቡን የጥላቻ አጥር ውስጥ ዘግቶ ነበር ያስቀመጠው። እነዚህ የደም ነጋዴዎች ማለት ነው የትግራይን ማህበረሰብ ከሌላው ማህበረሰብ ጋር እንዳይቀላቀል ከሌላው ማህበረሰብ የተለየ እንደሆነ እየነገሩ ነበር ያስቀመጡት። የሚገርማችሁ ነገር ህወሓት በትግራይ ህዝብ ላይ የፈጸመው ትልቁ ወንጀል የኢኮኖሚ ውድመት ወይም የሰው መቅጠፍ ብቻ አይደለም። ትልቁ ወንጀል ትውልዱ በአእምሮ ብቁ እንዳይሆን አስሮ አስቀምጦታል። እስቲ አንድ ቪዲዮ ተከታትለን እንምጣ። ከዛ በኋላ የተወሰኑ ሐሳቦችን እንላለን። ይውላችሁ እንደኔ አመለካከታውን የትግራይ ህዝብ የምናብ ገደብ አለበት። እግዚአብሔር ይሁናችሁ። እንግዲህ ምናብ አይገደብም አይደል? የትግራይ ህዝብ ግን የምሬ ነው የምላችሁ የምናብ ገደብ አለበት። ክልል ምናምን ሲባል የእግዚአብሔር ቃል ነው የሚመስለው። ክልል የሚባለው ነገር ኢህአዴግ የፈጠረው አይመስሉም። እንዳያችሁት ነው በዚህ ቪዲዮ ላይ ይሄ ወጣት የሚናገረው ንግግር የአብዛኛው የትግራይ ወጣቶች ላይ የተፈጠረውን የምናብ እጥረት ነው። ክራይሲስ ኦፍ ኢማጂኔሽን በትግራይ ወጣት ላይ ተፈጥሯል። ይሄ በትግራይ ወጣት ላይ የመጣው ክራይሲስ ኦፍ ኢማጂኔሽን በአጋጣሚ የመጣ ሳይሆን ላለፉት 30 እና 40 ዓመታት በስልታዊ መንገድ የተገነባ የአእምሮ
ቅኝ ግዛት ነው። ይህ የህወሓት አካሄድ በትግራይ ወጣት ላይ ያስከተለውን ችግር ከማህበራዊ ሳይንስና ከፖለቲካ ሳይንስ አንጻር ምን ችግር እንዳስከተለ በደንብ አድርገን በመረጃ እንመልከተው። እስቲ የመጀመሪያው ችግር የትርክት ኃይልና የውሸት መደጋገም ተጽዕኖን እንመልከት። ይሄ በእንግሊዝኛው ኢሉዥን ኦፍ ትሩዝ ኢፌክት የሚባለው ነው። በማህበራዊ ሳይኮሎጂ ውስጥ ኢሉዥን ኦፍ ትሩዝ ኢፌክት የሚባል ህግ አለ። አንዳንድ ውሸቶችን በመደጋገም የተጋነነ ትረካዎችን ደጋግሞ በማሰማት በስፋትና በተደራጀ ሁኔታ በሚዲያ ለሰዎች በመንገር ውሸቱ በሂደት በአእምሮ ውስጥ እንዲቀመጥና ያ ውሸት ፍጹም ሀቅ እንዲመስል ማድረግ ነው። ህወሓት የተጠቀመው ትልቁ መሳሪያ ይሄንን ነበረ። ለምሳሌ የደርግ መውደቅን ትርክት እንመልከት። ሁል ጊዜ የሚነግሩን ነገር አለ። ደርግን ብቻችንን እንጣለው፣ እኛ ተራራ አንቀጥቃጭ ትውልድ ነን የሚለውን ነገር ላለፉት 30 ዓመታት በቴሌቪዥን፣ በሬዲዮ፣ በትምህርት፣ በመጽሐፍትና በተለያዩ ኩነቶች ላይ ደጋግመው ይናገሩ ነበረ። ሁሉም ሰው እንዲያምናቸው ነው ሲያደርጉ የነበሩት። ሀቁ ግን ምን ነበረ ነው? የተደበቀው እውነት ግን ምንድነው ነው? ይሄንን ለማወቅ የግድ የታሪክ መጽሐፍቶችን ማንበብ መቻል አለብን። ያንን ካላደረግን በስተቀር ደርግ እንዴት እንደወደቀ አይገባንም። እነሱ ለ30 ዓመታት በቴሌቪዥን ይሁን በተለያዩ የመገናኛ ዘዴዎች ይሄንን ነግረውን ትርክቱን የውሸቱን ትርክት እውነት አስመስለው ጭንቅላታችን ውስጥ እንዲቀመጥ አድርጓል። ይሄ ማለት በመላው ኢትዮጵያ ወጣት ላይ የተሰራ ትርክት ነው። ይሄንን ትርክት ለማፍረስ ወጣቱ ማንበብ አለበት። ሲያነብ ደርግ የወደቀው በምን እንደሆነ ይረዳል። ደርግ የወደቀው በውስጥ መበስበስ ነው አንደኛው፣ በኢኮኖሚ ቀውስ ነው በሌላኛው። የሶቪየት ህብረት መፈራረስ የነበረውን ድጋፍ እንዲያጣ አድርጎታል። ከሁሉም በላይ ደግሞ እነ አሜሪካን፣ ግብፅ፣ ሱዳንና ሌሎች የውጭ ኃይሎች ለህወሓትና ለሻቢያ ያደርጉት የነበረው ዲፕሎማሲና የሎጂስቲክ ድጋፍ ነበረ። በእነዚህ ድምር ውጤቶች ነው ህወሓት ደርግን ያሸነፈው። ነገር ግን ያንን ደግሞ አይናገሩትም። በፍጹም የሆነ ቦታ ላይ አይነሳም። ኢቭን ኢፍ ሻቢያ የረዳቸውን እንኳን በፍጹም መናገር አይፈልጉም። ሁልጊዜ የሚናገሩት እነሱ ተራራን ቀጥቃጭ ትውልድ እንደሆኑ ነው። ሁልጊዜ የሚነግሩን ጀግና እንደሆኑ ነው። በደም በአጥንት በመስዋዕትነት የተገኘ አሸናፊነት እንደሆነ ይነግሩናል። ይሄ ትርክት ነው። ይሄ ትርክት በትውልዱ አእምሮ ላይ እንዲቀመጥ ያደርጋል። የትውልዱን ስነ ልቦና በዚህ አይነት መልኩ ነው የቀረጹት እነሱ ማለት ነው። ስለዚህ አንድ ነገርን ደጋግሞ በመንገር ውሸትን እንኳን በደጋገምነው ቁጥር እውነት እስኪመስለን ድረስ ወደዛ ፍጽምና ደረጃ ይደረሳል ማለት ነው። የትግራይ ወጣት ይሄንን አምኗል። የመጀመሪያው ይሄ ነው። ሁለተኛው ጦር ከፈታው ወሬ የፈታው እንደሚባለው ከትውልዱ አልፎ የውጭ ሀገር ዜጎችን የመሸወድ ዲፕሎማሲያዊ ቁማር ተጫውተዋል ህወሓቶች። በሰሜኑ የጦርነት ወቅት ላይ ፕሮፐርሊ ይህንን ችሎታቸውን ተጠቅመዋል። ለምሳሌ ከፌዴራል መንግስቱ ወደ መቀሌ የሄዱ የነበሩ ነጮች ነበሩ። መቀሌ ደርሰው ሲመለሱ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያዝኑ ነበረ። እነዚህ ጋዜጠኞች፣ እነዚህ ዲፕሎማቶች፣ እነዚህ ሌሎች ተቋም ውስጥ የሚሰሩ ነጮች ተው ይቅርብ፣ ጦርነት አትጀምር፣ እነሱን አትችላቸውም ይሉት ነበረ። አያችሁ፣ በትርክት ትውልዱን ብቻ ሳይሆን የውጭ ሀገራት ዜጎችን የዚህን ያህል ይቀይሩ ነበረ። ይሄንን ፕሮፐርሊ ተጠቅመዋል። ይሄ በፖለቲካዊ ሳይንስ ኢንፎርሜሽን ዋርፌር ይባላል። ያው የመረጃ ጦርነት ነው። እውነታው ምንም ሊሆን ይችላል። ምድር ላይ ያለው ሀቅ ምንም ሊሆን ይችላል። ግን ሚዲያውንና ሌሎች ነገሮችን ተጠቅመ ትርክቱን በሚገባ ትቆጣጠራለህ። ይሄንን ሲሰራ ነበረ። የፖለቲካ ትርፍ ለማስገኘት ነው ይሄንን ሲሰሩ የነበረው። ሶስተኛው ይህ አካሄድ ምን ፈጠረ? ህወሓት እንደ ቅዱስ እንዲታይ፣ መሪዎቹ ፍጹም እንደሆኑ እንዲታሰብ አደረገ። ትውልዱ የፖለቲካ አምልኮ ከልት ኦፍ ፐርሰናሊቲ ላይ እንዲደርስ አደረገው ማለት ነው። እዛ ደረጃ ከደረሰ በኋላ የዛ ድርጅት መሪዎች የሚናገሩት ንግግር እንደ ቅዱስ ነበር ሲታሰብ የነበረው። የትግራይ ወጣቶች ላይ ይሄ በደንብ ተደርጎ ተሰርቷል። ለዚህ ማስረጃ እንዲሆነን እስቲ አንድ ቪዲዮ ተከታትለን እንምጣ። ከዛ በኋላ እዛ ቪዲዮ ላይ የምላችሁ ነገር ይኖራል። አማዞንን ደብረጽዮን እንደሰራው የምታውቁ ስንቶቻችሁ ናቸው? አማዞን ክሬት አድርጎ ለጄፍ ቤዞስ የሰጠው ደብረጽዮን ነው። ይህ በጦርነቱ ጊዜ ከተሰከሰናቸው ዛክሶች አንዱ ነው እና ደብረጽዮን የሊቅነት ጥግ እንደሆነ እንድናምን ማለት ነው። ህወሓት ላለፉት በርካታ ዓመታት የሰራው ትርክት ወያኔ የሚለው ቃል እንደ ቅዱስ እንዲታሰብ አድርጓል። ከፖለቲካ ስብስብነት አልፎ በትውልዱ ህሊና ውስጥ ልክ እንደ ሃይማኖት እንዲቀረጽ አድርጓል። ስለዚህ ወያኔ የሚለው ቃል
በትግራይ ወጣቶች እሳቤ ውስጥ ምን ሆኖ ተቀመጠ? የክብር ቃል የቅዱስ ቃል እንደሆነ እንዲታሰብ አድርጓል። ይህንን ማድረግ ችለዋል በትርክት ውስጥ ማለት ነው። በፍጹም በህወሓት አመራሮች ላይ ጥያቄ እንዳይነሳ እነሱ ፍጹም እንደሆኑ ቅዱስ እንደሆኑ ሁሉን ነገር ማድረግ እንደሚችሉ የማይሸነፉ የማይገረሰሱ እንደሆነ እንዲታሰብ አድርጓል። ይህንን ፕሮፐርሊ ነው በወጣቱ ላይ ሰሩት። ወጣቶቹ መሪዎቻቸውን ወደ ማምለክ ደረጃ እንዲደርሱ ወስዷቸዋል። በፍጹም መብታቸውን እንዳይጠይቁ ይሄ ለምን ሆነ የሚል እሳቤ በአእምሯቸው ውስጥ እንዳይመጣ ሁሉ አድርጓቸዋል። ባለፉት ዓመታት በወሰዱት ትርክት ማለት ነው። ተመልክተን የመጣነው ቪዲዮ ውስጥ ወጣቱ ከአያቱ ጋር ተጣልቶ እንደነበረ ይነግረናል። ወጣቱ የፖለቲካ እብደት ላይ ደርሷል። ይሄ አራተኛው ህወሓት የሰራው ነው በትግራይና በመላው ኢትዮጵያ ላይ ማለት ነው። አንዳንድ ቦታ ላይ እኮ በመንግስት ባለስልጣናቶች ሁሉ ሳይቀር ህወሓቶች ተመልሰው እንደሚመጡ ይታሰብ ነበረ። የሰሩት ትርክት ከባድ ነበረ። እዛ ሆነው እዚህ ያሉ ባለስልጣናት ይፈሩ ነበረ። ነገ ወይም ከነጎዲያ አዲስ አበባ መልሰው ይቆጣጠራሉ የሚል እሳቤ ነበረ በሰሜኑ ጦርነት ላይ ማለት ነው። ፈርተው አንድ እግራቸው እዚህ አንድ እግራቸው እዛ የነበሩ ሰዎች ነበሩ። ፍጹም ያላመኑ እንደሚመጡ ያስቡ የነበሩ ይህንን የመሰለ ትርክት ሰርተው ነበረ። እንግዲህ በዚህ በሰሩት ትርክት የተወሰደው ወጣት ቲዲኤፍ ውስጥ ገብቶ ነበረ። አንደኛው ይሄንን ቪዲዮ ያስተላለፈው ወጣት በቲዲኤፍ ውስጥ ሆኖ ትናንትና ከፌደራል መንግስቱ ጋር የተዋጋ ወጣት ነው። ይሄ ወጣት ማለት ነው በተደጋጋሚ ቲክቶክ ላይ ቪዲዮ ይሰራል። ከአያቱ ጋር ተጣላ። የተጣላበት ሁኔታ እጅግ የሚያስገርም ሁኔታ ነው። አያቱ እውነታውን በደንብ ገምግመው ነበረ። ይሄንን ግን ለማወቅ ከወጣቱ የፖለቲካ እብደት ወጥተው ነበረ። እሳቸው ተምረው አይደለም። እሳቸው ይሄንን ያወቁት በኮመን ሴንስ ነው፣ በፕራግማቲዝም ነው ይሄንን የተረዱት። እኚህ ሴትዮ መጽሐፍ አላነበቡ፣ የፖለቲካ ሳይንስን አልተማሩም። ነገር ግን የተፈጥሮን ሕግ ፕሮፐርሊ ያውቃሉ። ጤፍ ኬት ሊመጣ ነው ብለው ጠየቁት። በርበሬ ኬት ሊመጣ ነው? እንዴት ደብረጽዮን ከኢትዮጵያ ጋር ይዋጋል? ኢትዮጵያ ትልቅ ሀገር ናት እያሉ ጥያቄ ሲጠይቁት ይናደዳል። እኛ እኮ ተራራ ያንቀጠቀጥነን፣ ደብረጽዮን በፍጹም አይሳሳትም። ይሄ ወጣት ላይ አይፈረድም። የተሰራበት ትርክት ነው። ላለፉት በርካታ ዓመታት ይሄን ነገር ነው በጭንቅላቱ ሲማግ የነበረው ማለት ነው። ከዚህ ተነስቶ ከአያቱ ጋር ተጣላ። አያቱ ጥበበኛ ነበሩ። እያንዳንዱን ነገር ያውቁ ነበረ። ተምረው አይደለም፣ በኮመን ሴንስ የሚረዱት ነገር ነበረ። ወጣቱ ግን ምኞተኛ ሆኖ ነበረ። ተመልሰው ወደ ስልጣን እንደሚወጡ ያስብ ነበረ። አይዲያሊዝም ነበረ። ለዛም ነበረ ከአያቱ ጋር ሲጣላ የነበረው። ደብረጽዮንን እንደ አምላክ ያየው እነ ደብረጽዮን በሰሩት ፕሮፓጋንዳ ስለታወረ ነው። ደርግን የገረሰስን መንግስቱ ኃይለማርያም እንዲፈረጠጥ ያደረግን ጀግኖች ነን ብለው አሳምኗቸዋል። ያ አይነት ጀግንነት በወጣቱ አእምሮ ውስጥ ይንበለበል ነበረ፣ በሰውነታቸው ውስጥ ይንቀለቀል ነበረ። ያ መንቀልቀልን ነው ወስዶ እሳት ውስጥ የጨመሩት። ጦርነቱ አለቀ። ከዛስ በኋላ ጤፍ ከየት ይምጣ? በርበሬ ከየት ይምጣ? ረሃቡ እያንኳኳ ቤታቸው ውስጥ መጣ። ወጣቱ ፈጥሮት የነበረው ያ የምናብ ዓለም ፈረሰ። በምናባቸው አሸናፊ እንደሆኑ ስለው የነበሩት በሙሉ መሬት ላይ ካለው ሀቅ ጋር አንድ አልሆናለ። አያቱ ከደብረጽዮንም ከቲዲኤፍ ጀነራሎችም በላይ አርቀው አሳቢ ነበሩ። ጥበበኛ ሴት ነበሩ። ሁሉን ነገር አስቀድሞ የተረዱ ነበረ። ይህ ክስተት ፖለቲካዊ ትረካዎች በተፈጥሮነታቸውና በሰው ልጅ መሰረታዊ ፍላጎቶች መካከል ችግር ፈጠረ። ረሃብ መጣ፣ ጥም መጣ፣ ህልውና ታጣ፣ እንክትክታቸው ወጣ። የዛኔ ወጣቱ መረዳት ጀመረ። አሁንም ያልተረዳ ወጣት አለ። እውነቱን ለመናገር ያ ክፉ መንፈስ እንደሆነ፣ ያ በአእምሯቸው ውስጥ ተጭኖ የነበረው ትክክለኛ ያልሆነ ነገር እንደሆነ ታውረው እንደነበረ ወጣቱ ገባው። አሁን ወጣቶቹ የሚያስተላልፉት ቪዲዮ በጣም የሚገርም ነው። አንድ ቪዲዮ ተመልክተን እንምጣ፣ ምን ያህል መለወጦች ምን ያህል መሻሻሎች እንዳሉ። ከዛ በኋላ እመለሳለሁ። የትግራይ ወጣት ደብረጽዮንን ማን ብሎ እንደሚጠራው ታውቃላችሁ? ደብረ ጽንተት መመሰላችሁ። ትርጉሙ ጽንተት ማለት ያው ጂኖሳይድን ሊተካ የሚችል የትግርኛ ቃል ነውና የጂኖሳይድ ደብር እንደማለት ነው። ወጣቱ አቅልሽልሾታል ደብረጽዮን። ማን ነው ታዲያ የሚደግፈው የሚል ጥያቄ ያላችሁ አብዛኞቻችሁ። የሚደግፉት ያልተማሩ ፊደል ያልቆጠሩ መጻፍና ማንበብ የማይችሉ ከ60 በላይ ዓመት
የሆናቸው የአንዳንድ የትግራይ እናቶች ናቸው። እንዳያችሁት ነው እንግዲህ ወጣቱ በዚህ ያክል አሁን እየተረዳ ነው። ፌዴራል መንግስቱ ከነሱ እኩል አብዶ ጦርነት መክፈት አልፈለገም። ነገሮችን በጥበብና በትዕግስት እያለፈ ይገኛል። ይሄ የትግራይ ወጣቶችን እንዲነቁ እንዲረዱ አድርጓቸዋል። ማን ጋር ጥፋት እንዳለ እንዲያውቁ እያደረገ ነው። ያቺ ልጆቿን የገበረች ዛሬ ቤቷ ውስጥ ቁጭ ብላ የምታለቅሰው የትግራይ እናት ህወሓት የነገራት ጀግንነት ማዕዷ ላይ እንጀራን አላመጣም። ቤቷ ውስጥ ሰላም ይዞላት አልመጣም። ተራራ የማንቀጥቀጥ ትረካ የትግራይን እናቶች ከረሃብ ወጣቶችን ደግሞ ከስደትና ከሞት አላዳናቸውም። አሁን ሁሉም ነገር እየገባቸው መጥቷል። ያ መጋረጃ እየተቀደደ ነው። የትግራይ ወጣት ማስተዋል ጀምሯል። ሌላው የኢትዮጵያ ህዝብ ጠላቱ ሳይሆን ወንድሙ መሆኑን እያወቀ መጥቷል። ሌላው ኢትዮጵያዊ በትግራይ ህዝብ የሚቀና ሳይሆን አብሮ ሊያድግ አብሮ ሊበለጽግ የሚፈልግ ወዳጁ እንደሆነ ተረድተዋል። የትግራይ እናቶች እንባ የሚቆመው ወጣቱ ከዚህ ህወሓት ከተባለ የስነ ልቦና እስራት ተላቆ የጥላቻ ግንብን ማፍረስ ሲችል እንደሆነ ወጣቱ ገብቶታል። ከቀረው የኢትዮጵያ ወንድሙ ጋር እጅ ለእጅ ተያይዞ መጓዝ ሲጀምር እንደሆነ ወጣቱ ገብቶታል። 27 ዓመት የስልጣን ማማ ላይ ከቆዩ በኋላ የሀገሪቱን ሀብት አሟጠው ትግራይን ለመገንጠል ሞከሩ፣ ግን አልቻሉም። የፕሪቶሪያ ስምምነት መጣ። ከዛ በኋላ ራሳቸው አቶ ጌታቸው ረዳ ስልጣን እንዲይዝ አደረጉ። 2 ዓመት ሙሉ አላሰራም አሉት። ቀጠሉ። ጌታቸው ወረደልን ጀነራል ታደሰ ወረደ ቦታውን ያዛሉ። እሺ ተባሉ። የፌዴራል መንግስቱ ሰጠ። 1 ዓመት ሙሉ መራ። ታደሰ ወረደን አልፈለጉትም፣ አወረዱት። ደብረጽዮን ተቀመጠ። ይሄ የስልጣን ጥመኝነታቸው በዓለም መድረክ ላይ ያመጣላቸው ትርፍ የለም። ደብረጽዮን ስልጣን ሲይዝ ብዙ ነገሮችን ስሎ ነበረ። ለምሳሌ አሜሪካን ደስ የሚላት መስሎት ነበረ። ሩሲያ የምታሸበሽብለት፣ የፌዴራል መንግስቱ በፍርሃት የሚንቀጠቀጥለት መስሎት ነበረ። ግን ሐቁ ያ አይደለም የሆነው። ዓለም አቀፋዊ የፖለቲካ ኪሳራ ነው ያጋጠመው። አሜሪካንም ሆነች ሩሲያ ዞር ብለው አላዩትም። የኢትዮጵያ ፌዴራል መንግስትም ቢሆን በትዕግስትና በንቀት ዝምታውን የመረጠው ምንም ነገር አላለውም። የመረጥኩትን ሰው አንስተሃል፣ ጦርነት እንግጠም አላለውም። ይሄ የፌዴራል መንግስቱ ስልታዊ ዝምታ የህወሓት አሮጌውን ስልት አሽቀንጥሮ የጣለ ነው። የተለየ እሳቤ ነው። ወጣቱ ቆም ብሎ እያገናዘበ ነው። ይሄ ሁሉ ነገር እየሆነ ነው። ፌዴራል መንግስቱ እንዴት ዝም አለ? ነገረኛ እኮ ቢሆን ኑሮ መጥቶ እርምጃ ይወስዳል። እነሱ ይሄንን ሁሉ ነገር የሚያደርጉት የፌዴራል መንግስቱ የሆነ እርምጃ ወስዶ ያጡትን ወጣት በድጋሜ ማግኘት ነው የሚፈልጉት። ደብረጽዮን ስልጣን ላይ ከመጣ በኋላ ትምህርት ቤቶች በግንቦት ወር እንዲዘጉ ወሰነ። መንግስት ምንም አላለም፣ ዝም ነው ያለው። የሰራተኞች ደሞዝ ለ2 ወር እንዳይከፈል አገደ። መንግስት እዚህ ላይ ምንም አላለም፣ ዝም ነው ያለው። የትግራይ ተወላጆች ወደ አዲስ አበባ እንዳይጓዙ ከለከለ። ብዙ ነገር ነው እያደረገ ያለው። ይህን ሁሉ ግፍ የፈጸሙት ለምንድን ነው ብለን መጠየቅ መቻል አለብን። የፌዴራል መንግስቱ ድሮን አስነስቶ እርምጃ እንዲወስድ፣ አውሮፕላን እንዲያሰልፍ፣ ጦርነት እንዲከፍት ስለሚፈልጉ ነው። ይህንን ካደረገ እነሱ የሚፈልጉትን ነገር ማግኘት ይችላሉ። ወጣቱን በድጋሜ ከጎናቸው ማሰለፍ ይፈልጋሉ። የወጣቱ እድሜ ተቀጨ አልተቀጨ፣ ተስፋ ኖረው አልኖረው ምንም ጉዳያቸው አይደለም። እነሱ የሚፈልጉት አንድ ነገር ያልማሉ፣ ወይ ከኢትዮጵያ መገንጠል አሊያም 4 ኪሎ መመለስ። ሁለቱም የማይቻል ጉዳይ ነው። ጦርነት ገጥመው የፈለገ ነገር እንኳን እንገንጠል ቢሉ እንኳን የፌዴራል መንግስቱ ካልፈቀደ መገንጠል አይችሉም። ዲፋክቶ ስቴት ሊሆኑ ይችላሉ። የትግራይ ህዝብ ከኢትዮጵያውያን ጋር መኖር ነው የሚፈልገው። እነሱ ስልጣን ነው አላማቸው። በዓለም አቀፍ የፖለቲካ ሳይንስ እሳቤ የፌዴራል መንግስቱ እያደረገ ያለው ሁኔታ ስናይ ስልታዊ ትዕግስት ይባላል። መንግስት ህወሓት ከኤርትራ እንደሚሰራ ያውቃል እኮ። መንግስት ህወሓት ከሱዳን ጋር እንደሚሰራ፣ ከግብጽ ጋር እንደሚሰራ፣ ከፋኖ ጋር እንደሚሰራ፣ ከሌሎች ኢትዮጵያን ማጥፋት ከሚፈልጉ ኃይሎች ጋር እንደሚሰራ ያውቃል። ግን ምንም አይነት እርምጃ እየወሰደ አይደለም። ምንም። ለምንድን ነው ይሄንን እያደረገ ያለው? እቅድ አለው፣ ፕላን አለው። ሁሉም ነገር ዘው ተብሎ አይገባም። ከትናንትናው ጦርነት አናሊሲስ ይሰራል። ምን ተገኘ? ምን አጣን? ያጣነው ነው የሚበዛው። ምንስ ውጤት መጣ? ምንም እኮ አልመጣም። ህወሓት ከተፈጠረበት ጀምሮ ለትግራይ ህዝብ ደህንነትና ብልጽግና ሳይሆን የህዝብን ስቃይ ለፖለቲካ ቁማር ማገዶ ሲያደርግ የኖረ ጥጋበኛ ስብስብ ነው ይሄ ስብስብ። ዛሬ ግን ይሄ ጉዳይ እያበቃ መጥቷል። የደም ነጋዴ መሆን ከዚህ በኋላ የሚያዋጣው አልሆነም። የፌዴራል መንግስቱ ያሳየው ስልታዊ ማፈግፈግ የትግራይን ወጣቶች ፕሮፐርሊ እንዲያዩ አድርጓቸዋል። ማን ጸብ ጫሪ እንደሆነ እንዲረዱ አድርጓል። ይሄ ብቻ አይደለም፣ የትግራይ ወጣቶች ብቻ አይደለም፣
ዓለም አቀፍ ትልልቅ ሀገራት የፌዴራል መንግስቱን ትግስት በደንብ እየተከታተሉ መሆኑን ማወቅ መቻል አለባችሁ። ይሄ ውጤት አለው። በአሁኑ ወቅት የትግራይ እናቶች፣ ወጣቶችና ምሁራን ከፕሮፓጋንዳው ይሄ ህወሓት ከሰራው ፕሮፓጋንዳ ማደንዘዣ ነቅተዋል። እውነተኛ ጠላታቸው ማን እንደሆነ ለይተው አውቋል። እውነተኛ አጥፊ ከውጭ የመጣ ሳይሆን በውስጣቸው የተሰገሰገው ይሄ ህወሓት የተባለ ቡድን መሆኑን ተረድተዋል። ይህ በትግራይ ህዝብ ዘንድ የተጠላ የተናቀ እንዲሆን አድርጎታል። በጉልበት ሁሉን ነገር እያደረጉ ነው። አሁንም ወጣቶችን እያፈሱ ነው፣ ግን የትም አይደርሱም። ወጣቶች ነቅተዋል። ወጣትን ካጣ ህዝብን ካጣ ብቻን ነው የምትቀረው። ይሄ የህወሓት አካሄድ ራሱን ወደሚያጠፋበት ትልቅ ደረጃ ደርሷል። ውድ አድማጭ ተመልካቾቻችን ሰላም ለኢትዮጵያ ይሁን። የዛሬ ፕሮግራም ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት